በሰዓት ከመነግራችሁ መረጃዎች መካከል ፋኖ በራዳር ሲስተም ላይ ጉዳት አድርሻለሁ የሚለውን ጨምሮ በተለያዩ አካባቢ የተደረጉ ያሉ ውጊያዎች አሉ። በሁለቱም አውሮፕላን ማረፊያዎች አቅራቢያ በባህር ዳር እና በጎንደር የተደረጉ ውጊያዎችን በተመለከተ እንዲሁም ደግሞ ሌሊቱን በጎንደር ከተማ የነበረውን ሁኔታ በተመለከተና ተይዘው ተወሰዱ የተባሉ ባለስልጣናትንም በተመለከተ ዝርዝር መረጃዎችን ይዣለሁ። እየተከታተላችሁ አብራችሁን ስትቆዩ ከግንባር የምሰሟቸው መረጃዎች ናቸው። ሌሎች ተዛማጅ መረጃዎችን እየተከታተላችሁ እስከመጨረሻው አብራችሁን እንድትቆዩ እየጠየቅኩኝ ለሚኖራችሁ አስተያየቶች፣ ሐሳቦች ጥቆማ@gmail.com እንዲሁም ደግሞ ሜሴንጀር፣ ዋትስአፕ፣ ቴሌግራም እና በትዊተር መልእክቶችን ታደርሱ ይችላላችሁ። ብዙዎቻችሁን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። አሁንም ተሳትፏችሁ ይቀጥል። በዚህ ባሻገር ዲፕሎማሲያዊ እንዲሁም ደግሞ የዓለም አቀፍ መረጃዎችን ማካተቻለሁ። እየተከታተላችሁ አብራችሁን ቆዩ። በመጀመሪያ ወደ መረጃዎቹ ከመሄድ በፊት በትዝብት የትላንትና የጠቅላይ ሚኒስትር አብይ አህመድን ቃለ መጠይቅ በተመለከተ የቀረበ ጉዳይ አለ። እሱን እንዴት አገኛችሁት? እስከዛ ድረስ ሐሳብ አስተያየቶቻችሁን ጻፉልኝ። ይህንን ይዣለሁ እኔ የማደርሳችሁ ትዝብትና አስተያየት አለ። ከዛ በፊት እንግዲህ ህወሓትን በተመለከተ እየደረሱ ያሉ አስተያየቶችን ተመልክቻለሁ። በዚህ ላይ የተወሰነ ነገር ማለት ፈልጋለሁ። እንግዲህ ህወሓትን በተመለከተ የሚሰሩ ዘገባዎችና ዜናዎች ላይ አስተያየቶች መጥተዋል። የተገነዘብኩት ነገር ቢኖር አሁንም ህወሓት ወዴት እየሄደ እንደሆነ ብዙ ሰዎች መረጃ ወይም ደግሞ ሁኔታዎችን ላለመቀበል ፍላጎት እንዳላቸው ነው። ህወሓት በታክቲካልም በተግባርም በሐሳብም የህወሓት ደጋፊ የመሆን ዝንባሌዎች ይታያሉ። ህወሓት በወራት ውስጥ ሉዓላዊ ሀገርን ትግራይን መሰረታለሁ እያለ በአስመራ በኩል እንግዲህ አዲስ የመውጫ መንገድና እንቅስቃሴ ከጀመረ ቢያንስ 9 ወራት ተቆጥረዋል። ህወሓት ተሳክቶለት ትግራይን ነፃ ሀገር ቢያደርግ አማራ ምንድነው የሚጎዳው የሚለው ጉዳይ በደንብ መተንተንና መታየት ያለበት ጉዳይ ስለሆነ ነው። በተደጋጋሚ በዚህ ጉዳይ ላይ ያሉ ዘገባዎች በትኩረት ባንክሮ እንዲሁም ደግሞ ላለፉት 30 ዓመታትም ህወሓት ሀገሪቱን ይመራ በነበረበት ሰዓት አማራን አቅመቢስ በማድረግ ከአጠቃላይ የሀገሪቱ የፖለቲካ ተሳትፎ የፌዴሬሽን አደረጃጀትና ከአገር አልባነት ውስጥ እንዲገባ ያደረገው ህወሓት ነው። ከዛ ባሻገር አሁንም ህወሓት የስጋት ደረጃው ዝቅ ያለ አይደለም። ከአብይ አህመድ ጋር ፊት ለፊት ጦርነት አለ። ግን ህወሓትን በትይዩ የስጋት ደረጃው ከፍ ያለ ነው። ህወሓት በወራት ውስጥ ሀገር የሚመሰረት ቢሆን ካልውሃ ምላሽ ብሎ ያሰመረው ካርታ አለ፣ የተነሳበት ዓላማ። እንዲሁም ደግሞ በዚህኛው በኩል ደግሞ በሱዳንና በጎንደር ቀጠናዎች ደግሞ እስከ አብርሃ ጅራ ወይም ደግሞ ምድረገነት ድረስ ያሰመሩትን ካርታ ይዘው ተግባራዊ ሀገር ለመመስረት ነው እየተንቀሳቀሱ ያሉ። ስለዚህ ሁለተኛው ፕሮጀክታቸው ደግሞ ከሰቆጣ በበለሳ በሳህላ ሰየምት በኩል በጎንደር በጭልጋና በሻውራ ቋራ ጃዊ አዊ መተከል ድረስ አንድ ክልል በመፍጠር ከአማራ ጋር የማንገናኝበት ክልል እንፈጥራለን የሚል ፕሮጀክት ነው። ይህ ፕሮጀክት በነበረከት ስምኦን ሲቀነቀን የነበረን ፕሮጀክት ነው ይታወቃል። እነዚህን ፕሮጀክቶች ለመስራት ለሚንቀሳቀሰው ህወሓት ከህወሓት ጋር የሚኖር ጊዜያዊ ታክቲካል ስትራቴጂካል የሐሳብ ወንድም ደግሞ የተግባር ድጋፍና አብሮነት በምን ይገለጻል? ይሄ በደንብ መታየት ያለበት ጉዳይ ነው። ህወሓት ሁኔታዎቹ ቢመቸው ተግባራዊ ማድረግ የሚፈልገው ምንድነው? እንደ ፖለቲካ 1967 ዓ.ም የጻፈውን ማኒፌስቶ ወይም ደግሞ ፍኖተ መርህ ለውጧል ወይ? አሁን እየሄደ ያለው ትግራይ ነፃ ሀገር ለማድረግ አይደለም ወይ? አሁን በኢትዮጵያ ማዕቀፍ ውስጥ ህወሓት ያለው ፖለቲካሊ የኃይል ብልጫ ተወስዶበት አልመች ስላለው ነው እንጂ በስነ ልቦና አልተገነጠለም ወይ? ስለዚህ ህወሓት ለመገንጠል የሚያደርገው እንቅስቃሴ ያው ደግሞ ሲገነጠል በአማራ ላይ ዘርፈ ብዙ ችግር ይዞ ለሚመጣ ድርጅት በዚህ በኩል የሚደርሱ አስተያየቶችና ሐሳቦች ጥቅማቸው ምንድነው? ህወሓትን ለመገንጠል ወልቃይትን ይዞ እንዲሄድ፣ ራያን ይዞ እንዲሄድ፣ ኮረምን ይዞ እንዲሄድ ከዛም ማለፍ ሲል ደግሞ ሌላ አዲስ ከአማራ ጋር የማልዋሰንበት ክልል ፈጥራለሁ በሚል ፕሮጀክት ነድፎ የሚንቀሳቀሰው ድርጅት ራሱን እንዲችል በዚህ በኩል ድጋፍ ማድረግ ለአማራ ይጠቅማል ወይ? ትግሉስ ምን ላይ ነው የሚለው ጉዳይ አብሮ እንድታየን እንግዲህ ጊዜያዊ የጋራ ጥላት አለን የሚለው ጉዳይ ተረስቶ አይደለም። ይሄንን በተደጋጋሚ ብዙ አስተያየቶች ስላየው ነው። ስለሆነም እንግዲህ የሐሳብ ዥዋዥዌ ያስፈልገዋል ብዬ አላስብም። እኔ የህወሓት ፖለቲካ የህወሓት ነው፣ የኦነግ ፖለቲካም የኦነግ ነው። በሁሉም በኩል እንግዲህ ከሀገረ መንግስት ግንባታ ጭምር ሁለቱም ያላቸው አቋም ስለ አማራ ይታወቃል። ስለዚህ ከዚህ አንፃር ነው እንግዲህ የፖለቲካ ንድፈ ሐሳቦች ግንኙነቶችም መበየን ያለባቸው። ስለዚህ ይህንን አስተያየት ለመስጠት ነው። ብዙዎች ተመልክቼ ነው እንደዛ የሚሉ ጉዳዮችን። ስለዚህ ይህንን በዚህ ልክ ማየት ያስፈልጋል። እንግዲህ የጠቅላይ ሚኒስትሩን ቃለ ምልልስ በተመለከተ ምን ታዝባችኋል ወደሚለው ጉዳይ ሲሄድ
የኔን ትዝብት ላጋራችሁ፣ የእናንተን ትዝብቶች አስተያየቶች ላይ አስቀምጡ። ጠቅላይ ሚኒስትሩ እንግዲህ ከበርካታ ዓመታት በኋላ ነው በተደራጀ መንገድ ለመንግስት ሚዲያ መግለጫ ሲሰጡ፣ በተለይ እንግዲህ በመንግስት ጉዳዮች ላይ መግለጫ ሲሰጡ ባለፈው እንግዲህ ከአንድ የግል ቴሌቪዥን ጣቢያ እንዲሁም ደግሞ ከአንድ ፕሮግራም አዘጋጅ ጋር የቴክኖሎጂን በተመለከተ ያደረጉት ቃለ ምልልስ አለ። ያኛው በተለየ ጉዳይ ስለሆነና በቴክኖሎጂ ስለሆነ አጠቃላይ ሀገር አቀፍ ጉዳዮችን የተነሳበት ስላልሆነ ብዙም እንደ ዋና ቃለ መጠይቅ የሚወሰድ አይደለም። በኢትዮጵያ ብሔራዊ ቴሌቪዥን የቀረቡ ቃለ መጠይቅ ግን እንዴት አገኛችሁት የሚለውን አስተያየቶቻችሁን አስቀምጡ። እኔ በምልከታዬ እንግዲህ ሙሉውን ቃለ ምልልስ ክፍል 1ን ተከታትየዋለሁ። ክፍል 2 ላይ በሚኖሩት አስተያየቶች ይኖራሉ። ክፍል 1 ላይ ሪያሊስቲክ ወይም ደግሞ በተጨባጭ ሁኔታዎች ላይ የተመሰረተ አስተያየት እንደውም መሰረታዊ ሐሳቦች ያልቀረቡበት ዝም ብሎ ሐሳብ ምናባዊ ሐሳቦች እንዲሁም ደግሞ የማይነጻጸሩ ነገሮች ሲቀርቡበት ነው ለመመልከት የቻልኩት። በራሱ ዓለም የሚያስበውና ምናባዊ ሐሳቦችን እንዲሁም ደግሞ ንጽጽሮችን እና የታሪክ ናፍቆትና እነዚህ ነገሮች ደግሞ ከተጨባጭ ሁኔታ ውጭ አድርጎ አውዶችን መመልከትን ተመልክቻለሁ። ከረጅም ዓመታት በኋላ በመደበኛ ሚዲያ የቀረበ ስለሆነ ብዙ ነገሮች ይጠበቁ ነበር። ከሚጠበቁት መካከል ለምሳሌ የፖለቲካል ሮድማፕ፣ አሁንም ደግሞ የፖለቲካ ፍኖተ መርህ፣ የመንግስቱ የኢኮኖሚ ፍኖተ መርሁ፣ ማህበራዊ ፍኖተ መርሁ፣ የዲፕሎማሲው ፍኖተ መርሁ፣ ሌሎች ጉዳዮች ላይ የሚጠበቁ ጉዳዮች ነበሩ። አሁንም እንዳንድ መንግስት እንዳንድ ጠቅላይ ሚኒስትር በዚህ በኩል የበሰሉ ሐሳቦች አልቀረቡም። በአንጻሩ ከተቋማዊ ቅርጽና አደረጃጀት ባሻገር የፖሊሲ ትግበራ፣ የፖሊሲ አቅጣጫዎች ላይ የሚጠበቁ ነገሮች ነበሩ። አንድ ጠቅላይ ሚኒስትር በሚዲያ ሲቀርብ ግን አሁን ትላንትም የሰማነው የፖሊሲ ትግበራም፣ የፖሊሲ አቅጣጫም፣ ፖሊሲ ኦርጋናይዜሽናል ስትራክቸሮች፣ ሌሎች ነገሮች ያልተደመጡበት ቃለ መጠይቅ ነው። እንግዲህ በተደጋጋሚ በመሃል የቀረበ ቃለ መጠይቅ ነበረ። በመካከለኛ ጊዜ፣ በአጭር ጊዜና በረጅም ጊዜ ተብሎ የሚቀርቡ የመንግስት ፖሊሲዎችን እንሰማለን ብለን የጠበቅን ቢሆንም እንግዲህ አለመስማታችን ነው ከዚህ ቃለ መልስ እኔ የታዘብኩት። በዋናነት ይሄ ቃለ መጠይቅ የተዘጋጀው ግለሰቦችን ማዕከል አድርጎ ለግለሰቦቹ ምላሽ ለመስጠት ነው የሚመስለው ሲጠቃለል። በጥያቄው የተዘጋጀውም ከዚህ አንጻር ነው። ከውጭ ያስገባናቸው ግለሰቦች በለውጡ ጊዜ ምን እንዳጠየቁን ያው በአድራሻ ነው። በነገራችን ላይ ይሄ ስም አለመጠራቱ ነው እንጂ እነማን እንደሆኑ በደንብ የሚታወቅ ነው። በቃለ ምልልሱ ቀበሌ መርተው አያውቁም፣ ቀበሌ መርተው የማያውቁ ሰዎች፣ ፔሮል ላይ ፈርመው የማያውቁ ሰዎች፣ ከዚህም ገንዘብ እየሞጨለፉ የቆዩ ሰዎች መንገድ ስተው ወደቁ ብሏል። አሁን ጠቅላይ ሚኒስትሩ መንገድ ስተው ወደቁ ብሏል። ትናንትና በቀን በነበረው ምላሽ ደግሞ ጀዋር መሐመድ ለቀው ያሳዩን አገር እንዴት እንደሚመራ፣ ስልጣኑን ለቀው ያሳዩንና አገር እንዴት እንደምንመራ እናሳየውታለን የሚል ጽሑፍ አሰራጭቶ ነበረ። እንግዲህ በሁለት ግለሰቦች መካከል ያለ ቃለ ምልልስ ወይ ደግሞ ይህን ታሳቢ ያደረገ ዝግጅት ነው የሚመስለው። ሌላው ተደጋግሞ የተነሳ አንድ ጉዳይ አለ። ይህም እንግዲህ ብዙዎቻችሁ ሰምታችሁት ይሆናል። ትዝብቱን በዚህ ልክ ከወሰዳችሁት የህግ አስከባሪ ተቋማትን ግንባታ በተመለከተ ጠቅላይ ሚኒስትሩ በኩራት ነው የሚናገሩት። ይህም እንግዲህ እነ መከላከያን፣ ፌዴራል ፖሊስን በዘመናዊ ትጥቅና በዘመናዊ የጦር መሳሪያ ማምረቻ ፋብሪካዎች በኩል የተገኘውን ስኬት ነው በተደጋጋሚ ያቀርቡ የነበረው። ይሄ እንግዲህ ምን ማለት ነው የሚለው ጉዳይ ጠቅላይ ሚኒስትሩ በወታደራዊ ተቋማት ወይ ደግሞ በህግ አስከባሪ ተቋማት ባሏቸው እየተማመኑ ወደነሱ ግንባታ እያዘወተሩና ፍጹም ወታደራዊና አምባገነናዊ መሪ ለመሆን የሚያደርጉትን መንደርደር የሚያሳይ ነው። ይሄ እንግዲህ በቃለ ምልልሱ ላይ የነበረው ትዝብት ነው። በአጠቃላይ ግን በግዙፍ ሰራዊት በግዙፍ ወታደር የተጠበቀ ሀገር የለም። ያው ግዙፍ ወታደርና ግዙፍ ሰራዊት ሚና የለውም ለማለት አይደለም። ሀገር የሚጠበቀውና ሀገር የሚከበረው ግን በመንግስታቸው የሚተማመኑ በሀገራቸው ፍቅር የወደቁ ዜጎች ካሉ ነው እነዚህ ተቋማትም ሊቆሙ የሚችሉት። ከዛውጭ ዜጎች በሀገራቸው መንግስትና በሀገራቸው ላይ የማይተማመኑ ከሆነ ግዙፍ ሰራዊትም ቢኖር ግዙፍ የወታደራዊ ተቋማትም ቢኖሩ ብቻቸውን ሀገር አያድኑም። ይህንን ጠቅላይ ሚኒስትሩ የሳቱት ነው የሚመስለው። እንግዲህ የውጭ ጥላትና የውስጥ ጥላት ብሎ የሀገር ሰራዊት ጦርነት ውስጥ በገባበት ሁኔታ ይሄ ብቻውን ያድነኛል በሚል የሚሰጡት አስተያየት እንግዲህም የሳተ መሆኑን በዚሁ አስተያየትና ትዝብት ማቅረብ ያስፈልጋል። የኦሮሞ ልሂቃንም እንግዲህ ይህንን ከአጠቃላይ ሁኔታው አንጻር ምላሾችን እየሰጡ ነው የሚገኙት። ኦሮሞ ስለሆንኩኝ አድኑኝ የሚሉ እንቅስቃሴዎችን በተመለከተ ካሁን በፊት የቀረቡትን ይሄ ተቀባይነት የለውም፣ ኦሮሞ ከብልጽግና የበለጠ ጥላት የለውም፣ የኦሮሞ ነጻነት የሚረጋገጠው በብልጽግና መቃብር ላይ ነው በሚል
የኦሮሞ ልሂቃን እንደነ ጸጋዬ አራርሳ አስተያየት እየሰጡ ነው የሚገኙት። እንግዲህ አብይ አህመድን የኦሮሞ ጥላት አድርገው ነው ታየ ደንዳ እንግዲህ እስር ቤት ከመግባቱ በፊት የኦሮሞ ብቸኛ በዳይ ደግሞ ኦሮሞ ብቸኛ በደል ተፈጽሞበታል በዚህ ስርዓት በሚል ያው እንግዲህ እስር ቤት ከገባበት ጊዜ ድረስ ሐሳቡን ሲያንጸባርቅ ነበረ። ወደ መረጃዎች ይሄዳለው። ወደ መረጃዎች ሲሄድ በአዲስ አበባ ልዩ ዘመቻ ሊደረግ መሆኑን የመረጃ ምንጮች ገልጸዋል። በአዲስ አበባ ይደረጋል የተባለው ልዩ ዘመቻ የፖሊስ ኦፕሬሽን ነው። እንግዲህ በእንግሊዝኛው በተላለፈው መልእክት ላይ ለመመልከት እንደተቻለው በአዲስ አበባ ድንገተኛ ዘመቻ ሊደረግ ነው በሚል የአዲስ አበባ ፖሊስ ለተለያዩ ዓለም አቀፍ ተቋማት ባስተላለፈው መልእክት ላይ ለመገንዘብ እንደተቻለው በአዲስ አበባ ልዩ ኦፕሬሽን ይደረጋል። በምሽት አካባቢ ነው ይሄ ኦፕሬሽን እንደሚደረግ ታውቆ ሌሎች ጥንቃቄ እንዲያደርጉ ለውጭ ዜጎች ዲፕሎማቶች መልእክቱ ተላልፏል። ይሄ ይደረጋል የተባለው ድንገተኛ ዘመቻ በቅድመ ሁኔታ የተለዩ ቦታዎች አሉ፣ የተለዩ መኖሪያ ቤቶች አሉ። ዋና ዓላማው ደግሞ በእነዚህ አካባቢ የጦር መሳሪያ ክምችት ባለባቸው መኖሪያ ቤቶችና የጦር መሳሪያን ፍለጋ ዓላማ ያደረገ ነው። ጥናት ተሰርቶ ተጠናቋል የሚል መረጃ ነው የተሰራጨው። ለዲፕሎማቶች፣ ለውጭ ድርጅቶች እንዲሁም ደግሞ ለሰራተኞች የጸጥታ አካላት ጋር እንዲተባበሩ ጉዳዩን እንዲያውቁት መልእክት መተላለፉን ውስጥ አዋቂ መረጃ ምንጮች ገልጸዋል። የአዲስ አበባ ፖሊስ ባስተላለፈው በዚህ የዘመቻ እቅድ መሰረት የተለያዩ ሰነዶቻቸውን እነዚህ የውጭ ሀገር ዜጎች ይዘው እንዲገኙ ዲፕሎማቶች ፓስፖርታቸውን፣ መታወቂያቸውን፣ መንጃ ፈቃድና ሌሎች የሰነዶችን ይዘው እንዲገኙ እንዲሁም ደግሞ ውጭ እንዳያመሹ ማሳሰቢያ ተሰጥቷል። ይህ እንግዲህ ድንገተኛ ፍተሻው መቼ እንደሚደረግ የታወቀ ነገር የለም። ምናልባት ዛሬ ጀምሮ ሊደረግ ይችላል። የጦር መሳሪያ ያለባቸው ቦታዎች ተለይተዋል። በእነዚህ ላይ ነው የምናደርገው የሚል እንግዲህ እቅድ ነው። እንግዲህ የጦር መሳሪያ አዲስ አበባ ውስጥ በብዙ ሰዎች እጅ በቡድንና በተናጠል ይገኛል የሚል መረጃ እንዳለው ፖሊስ ገልጿል። ሌላው ትናንትና በባህር ዳር ከተደረጉ ስብሰባዎች መካከል የጤና ባለሙያዎቹ ስብሰባ በተመለከተ የደረሰኝ መረጃ ባጭሩ ላድርሳችሁ። አሁን በአገር አቀፍ ደረጃ እንግዲህ ለ24ኛ ቀን በቀጠለው የጤና ባለሙያዎች የመብትና የጥቅማ ጥቅም ጥያቄዎች ጋር በተያያዘ በባህር ዳር ስብሰባ ተደርጎ ነበር። ይህን ስብሰባ ደግሞ የመሩት የክልሉ ምክትል ፕሬዝዳንት ዶክተር አብዱ ሁሴን እና የክልሉ ጤና ቢሮ ኃላፊ አብዱል ከሪም መንግስቱ ናቸው ተብሏል። ሁለቱም በመሩት ስብሰባ ላይ ጤና ባለሙያዎች ጥያቄዎችን አስተዋል። ጥያቄዎቹ ምላሽ ባለማግኘታቸው ግን ስብሰባው ባለመግባባት ነው እና ባለመደማመጥ ተበትኗል ሲሉ ነው ተሳታፊዎቹ ይህንን መረጃ እያደረሱት። የጤና ባለሙያዎቹ ቀለል ያሉ ጥያቄዎችን ቢያቀርቡም ግን ምላሹ ፖለቲካዊ ይዘት ለመስጠት መሞከሩን ተከትሎ ነው ስብሰባው ያለ ስምምነት የተቋጨው። ካቀረቧቸው ጥያቄዎች መካከል በዓለም ላይ ሲኒየር ሐኪሞችን ጨምሮ በኢትዮጵያም ታሪክ ጭምር $60 ደሞዝ እየተከፈለ የጤና ባለሙያ ለረሃብ ለችጋር የተጋለጠበት ዘመን ይምጣ ደግሞ ዘመን አለ ከተባለ ይሄ የብልጽግና ዘመን ነው ብለዋል። በነገራችን ላይ የሐኪሞችን ደሞዝ በተመለከተ ከጃንሆይ ዘመን ጀምሮ በደርግም በህወሓት ኢህአዴግ ዘመን የነበረው ሲታይ $400 ነው። አሁን ወደ $60 እየወረደው $400 ወደ $60 ወርዷል። ይሄ እንግዲህ ሲታይ በቢያንስ በትንሹ በ1000% ገደማ ወደ ግሽበት ውስጥ ገብቷል ማለት ነው። $400 ነበር በዓለም ምንዛሬ እስካሁን በፊት የነበረው ደሞዝ፣ አሁን $60 ደርሷል። የብር የመግዛት አቅም መዳከም ተከትሎ የሐኪሞች ደሞዝ በዚህ ልክ አሽቆልቁሎ ለከፋ ችግር ተጋልጧል። የሐኪሞች ብቻ አይደለም ሁሉም ኢትዮጵያዊ ነው በነገራችን ላይ ኑሮ ጫና ውስጥ ያለው። ለማንኛውም ይህን አቅርበዋል። በብልጽግና ዘመን ሐኪሞች ተርበዋል ብለዋል። ሁለተኛ በብዙ ሚሊዮን ዶላር ቅንጡ ቤተ መንግስት እና የኮሪደር ልማት እየገነባ ያለ መንግስት እንዴት የሐኪሞችን የዳቦ ጥያቄ መመለስ ይሳነዋል ብለዋል። 3 ሙያችን የሰው የሆነን ሁሉ እንድናክም ሙያዊ ግዴታ አለብን። ቃለ መሐላችንም እሱ ነው። እናንተ ግን ፋኖ አከማችሁ በሚል ትገድሉናላችሁ፣ ታዋርዱናላችሁ፣ ትደበድቡናላችሁ፣ ታሳድዱናላችሁ። ይሄ ለምን ይሆናል የሚል ጥያቄም ተነስቶ ነበር። በተለይ በአማራ ክልል የጤና ባለሙያዎች እየደረሰባቸው ያለውን ግፍ በተመለከተ ሌላው የጤና ባለሙያዎች የሕክምና ትምህርት ዕድልም ለምን እንደተከለከሉና እንደማይመቻችላቸው ጥያቄ አቅርበዋል። የጤና ባለሙያዎች ጥያቄዎችን ፖለቲካዊ ፍረጃ መስጠት ተቀባይነት የሌለውና በታሪክም የሚያስጠይቅ መሆኑን የጤና ባለሙያዎች አንስተው ምላሽ እንዲሰጣቸው ጠይቀው ነበር። ባለስልጣናቱ እንግዲህ በቂ ምላሽ አልሰጡም። የጤና ባለሙያዎች ጥያቄ የፖለቲካ ዓላማ ያላቸው አካላት የሚያነሱት ጥያቄ ተደርጎ መቅረቡን ተከትሎ ነው ተቃውሞ አንስተው ባለ ስምምነት ወይ ደግሞ ያለ መግባባት የተበተነው ተብሏል። ዛሬም በባህር ዳር እንደዚሁ የተለያዩ ስብሰባዎች እየተደረጉ ነው የሚገኙት። ወደ ሰሜን ወሎ መርሳ ከተማ ስንሄድ በመርሳ ከተማ አንድ የሰንበት ተማሪ በመንግስት የጸጥታ ኃይሎች በአሰቃቂ ሁኔታ
ተቀጥቅጦ ተገድሏል ተብሏል። መንገድ ላይ ጥለውት ሄደዋል። አንሱኝ እያለ ሲማጸን እንደነበር የሚገልጹት የመረጃ ምንጮች የጸጥታ ኃይሎች እንዳይነሳ መከልከላቸውን ተከትሎ ህይወቱ አልፎ እንደዚሁ ተገኝቷል ተብሏል። በዚሁ በመርሳ ከተማ የጋሪ ንግድ ላይ የተሰማሩ ወጣቶችና የጉልበት ሰራተኞችን በአሰቃቂ ሁኔታ ተቀጥቅጠው ተጥለዋል። አሁን በጣረ ሞት ላይ ይገኛሉ። ጋሻው የተባለውን ወጣት ጨምሮ ሌሎችም በዚህ ሁኔታ ተቀጥቅጠው ተጥለዋል ተብሏል። የፋኖ ቤተሰቦች ናቸው የተባሉ 3 የመኖሪያ ቤቶች ትላንትና ቤንዚን በማርከፍከፍ የመንግስት የጸጥታ ኃይሎች ቤቶቹን አቃጥለዋል ነው የተባለው። የጎዳና ንግድ በመስራት ሸንኮራ አገዳ፣ በቆሎ መንገድ ላይ በመሸጥ የተዳደሩ የነበሩ ሴቶችና ህጻናትን ጨምሮ ተደብድበው መንገድ እንዲወጡ ደግሞ ታስረው የተወሰዱም አሉ ተብሏል። ይሄ ሁሉ የሆነው ይላሉ የመረጃ ምንጮች ከ2 ቀናት በፊት ጥሩ ወርቅ ሆቴል ተብሎ የሚጠራው አካባቢ በድንገተኛ ጥቃት የተገደሉትን የመዘጋጃ ቤት ኃላፊ እና ሌላ ባለስልጣን ተከትሎ በዚህ ግድያ ምክንያት በአካባቢ የጸጥታ ኃይሎች ጭካኔ የተሞላበት እርምጃ በሰላማዊ ሰዎች ላይ እየፈጸሙ ነው ሲሉ ነው የገለጹት። ያው እንግዲህ ይህንን በተመለከተ በብሔራዊ ኃይሉ የአማራ ፋኖ በወሎ የልጅ ኢያሱ ኮር ኃላፊነት መውሰዱና ያንን በመዘጋጃ ቤቱ ስራ ባለስልጣን ላይ የተፈጸመው ግድያ እኔ ነኝ የፈጸምኩ ሲል መግለጹ ይታወቃል። ወደ ደብረታቦር የሚወስደን መረጃ ላስከትል። ደብረታቦር ኢየሱስ ወደ መካነ ኢየሱስ ወደ እስቴ እንቅስቃሴ ላይ የነበረ ወታደራዊ ኮንቮይ ተገልብጦ አንድ ወታደራዊ አዛዥን ጨምሮ በርካታ የወታደሮች ሞትና ቁስለኛ ሆነዋል ተብሏል። ቁስለኞችና አስከሬኖች በአምቡላንስ እየተመላለሱ ነው የሚሉት የመረጃ ምንጮች ይሄ ድንገተኛ የመገልበጥ አደጋ የደረሰው ጠጅ ባራ ቸና ተብሎ በሚጠራ ወንዝ ድልድይ ነው ብለዋል። ይሄንን ወታደራዊ ኮንቮይ የተገለበጠው ጥቃት ተከፍቶበት ይሁን ወይ ደግሞ በሌላ የቴክኒክ ችግር የታወቀ ጉዳይ የለም ሲሉ የመረጃ ምንጮቹ ይሄንን ገልጸዋል። ሌላው ትናንትና እንግዲህ ከባድ ውጊያ እየተደረገባቸው ካሉት አካባቢዎች መካከል ጎንደር ከተማን ጨምሮ እስከ አዲስ ዘመን አካባቢ ባለው በርካታ ቦታዎችን በቢሸፍቱ አካባቢ እየተደረጉ ያሉ ውጊያዎችና በጎንደር ከተማ ምሽቱ እንደዚሁ ውጊያዎች ነበሩ። ከዚህ ጋር በተያያዘ የ24 ሰዓት መረጃዎች ምን ይመስላሉ የሚለውን ስንመለከት ከምዕራብ በለሳ ወርሃላ እስከ ተማ ጀምሮ ጠዳ ጎንደር ከተማ 18 ድረስ ምሽቱን ከፍተኛ ተኩስ ነበር ይላሉ የመረጃ ምንጮች። እስከ አውሮፕላን ማረፊያው ድረስ አጼ ቴዎድሮስ አውሮፕላን ማረፊያ ድረስ በነበረው ልዩ ዘመቻ የአማራ ፋኖ በጎንደር በብሔራዊ ኃይሉ በኩል እንዲሁ ደግሞ የአማራ ፋኖ በጎንደር ጠቅላይ ግዛቱ የጋራ በአፋር በኩል ያሉት በጋራ ዘመቻዎችን አድርገዋል። በተለይ ጠዳ አካባቢ የአጼዎቹ ክፍለ ጦርና እንዲሁ ደግሞ ጎንደር የበጋሻው ከሁለቱም ድርጅቶች በጋራ ዘመቻዎችን አድርገዋል። በዚህ ዘመቻ እንግዲህ ከፍተኛ ወታደራዊ ቁሳዊ ጉዳቶች ደርሰዋል። የደረሱ ጉዳቶች በርካታ አካባቢዎች ስለሆኑ ገና መረጃዎች እየተሰበሰቡ ነው ብለዋል። ጠዳ አካባቢ ከነበረው ዘመቻ ባሻገር ጎንደር ከተማ ቀበሌ 18 ገንፎ ቁጭ ደሳሌ ሆቴል አካባቢ እንደዚሁ ምሽቱንም ጥቃቶች ተሰንዝረዋል። ገንፎ ቁጭ አካባቢ በስም ያልተጠቀሱ ባለስልጣን እንደዚሁ በፋኖ ተይዘው ተወስደዋል ሲሉ የመረጃ ምንጮቹ ገልጸዋል። እንግዲህ የተወሰዱት ባለስልጣን እነማን እንደሆኑ እየተጣራ ነው ሲሉ ነው እየገለጹት። አዲስ ዘመን እስከ ጎንደር ድረስ በ13 ቦታዎች በተደረገው ውጊያ ከፍተኛ ጉዳት ደርሷል። ይህንን ተከትሎ በጎንደር ተጠርቶ የነበረው የድጋፍ እና የምስጋና ሰልፍ ተራዝሟል ነው ያሉት የመረጃ ምንጮቹ። ጎንደር እንግዲህ በትላንትናው ዕለት ሰልፍ ተጠርቶ ነበር። በኮሪደር ልማት አስተዋጽኦ ያደረጉ ድጋፍ ያደረጉ ሰዎችን ለማመስገን በሚል ይህንን ሰልፍ ማድረግ አልተቻለም በከተማው በተፈጸሙ ጥቃቶች ምክንያት ብለዋል። በተመሳሳይ መተማ እንደዚሁ አሻሚት ቫንቶላ ተብሎ በሚጠራ ቦታም ከባድ ውጊያ ተደርጓል ተብሏል። በዚህ አካባቢ በተደረገው ውጊያ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል ሲሉ ነው የመረጃ ምንጮቹ እየገለጹት። በተለይ በልዩ ቦታዋ ቫቶላ በተባለችው ቦታ በተደረገው ውጊያ ከ15 በላይ መንግስት ወታደሮች ቆስለኛ ሆነው የአካባቢ ሰዎች ሲያነሱ ተመልክተናል። እንዲሁም ደግሞ በአራት የመቃብር ጉድጓዶች ላይ በተናጠልና በቡድን የመንግስት ወታደሮች ስለመቀበራቸው የዓይን እማኞች ይህንን ገልጸዋል። ከሁለት አቅጣጫ ወደ አካባቢ የተንቀሳቀሰ የመንግስት ወታደር ጋር ነው ውጊያ የተደረገው የሚሉት የመረጃ ምንጮች በዚህ አካባቢ የደረሰውን ጉዳት ተከትሎ አሁን በቡድን መሳሪያዎች የተደገፈ እንቅስቃሴ የመንግስት ወታደሮች እያደረጉ እንደሆነ ይህንን ገልጸዋል። ከመተማና ከአካባቢ መረጃዎቻችን ወደ አርማጭሆ ስንመጣ ከአርማጭሆ አሽሬ ጠገዴ አቅራቢያ ቡሬ በተባለች ከተማ እንደዚሁ ውጊያ ተደርጓል ተብሏል። በዚህ ውጊያ እንግዲህ አካባቢው አስተዳዳሪና የሚሊሻ ኮማንደር ኃላፊው እንደዚሁ በውጊያው ስለመሞታቸው የመረጃ ምንጮች ገልጸዋል። በነገራችን ላይ እንደዚሁ ምዕራብ ወሎም አካባቢ የቀበሌ ሊቀመንበርና
የሚሊሻ አስተባባሪዎች እንደዚሁ በተመሳሳይ ውጊያ ተገድለዋል። በተለይ በታችኛው መዋቅር ውስጥ የመንግስት ጠንካራ አስፈጻሚዎች ናቸው የሚባሉት የሚሊሻ ኮማንደሮችና የአካባቢው አስተዳደሮች ላይ ትላንትና በተመሳሳይ ሰዓት በተለያዩ ቦታዎች ግድያዎች ተፈጽመዋል በነበሩ ውጊያዎች ነው የተባሉት። ቡሬ በተባለው ከተማ በተደረገው ውጊያ የቀበሌው አስተዳዳሪና የሚሊሻ ኮማንደሩን ጨምሮ ቁጥራቸው ከ7 በላይ የሚደርሱ የሚሊሻ አባላት ሞትና ቆስለኛ ሆነዋል ሲሉ ነው የገለጹት። ቡሬ የሚለው ስም በብዙ የኢትዮጵያ አካባቢዎች የሚታወቅ ነው። እዚህ አካባቢ እንግዲህ ቡሬ የሚባል ቦታ እንዳለ ነው ለማወቅ የተቻለው። ሌላው መረጃችን ከጀነራል ምግበይ ተልዕኮ ተቀብለው ወደ ጠለምት ተንቀሳቅሰዋል የተባሉ ሰዎች መካከል የተወሰኑት በቁጥጥር ስር መዋላቸውን የመረጃ ምንጮቹ ገልጸዋል። ሰሞኑን ጀነራል ምግበይ ሽሬ ከተማ ስብሰባ ሰብስቦ ነበር። ከጠለምት አካባቢ የጉዳይ አስፈጻሚ ሆነው ወደ ስብሰባ የሄዱ ሰዎች ነበሩ። እነዚህ ሰዎች ላይ ልዩ ተልዕኮ ተሰጥቷቸው ወደ ጠለምት ከተመለሱት ውስጥ የተወሰኑት በቁጥጥር ስር ውለዋል ተብሏል። ጠለምት የትግራይ እንዳይሆን እንቅፋት የሆኑ የአማራ ተወላጆች እንዲገደሉ ትዕዛዝና ተልዕኮ ወስደው ከመጡ ሰዎች መካከል በቁጥጥር ስር ውለዋል። በእጃቸው የተገኘ መረጃ እንደሚያሳየው እንዲገደሉ በጀነራል ምግበይ ትዕዛዝ የተሰጠባቸው ሰዎች መካከል በገጠር አካባቢዎች አለቤ አለሙ፣ ጸጋዬ ጥጋቤ፣ ቄስ ሙሐባው አለማየሁ። ይሄ ስም አልገረማችሁም? ቄስ ሙሐባው አለማየሁ ይላል። እንግዲህ ቄስ ናቸው፣ ሙሐባው ነው ስማቸው። ያው እንግዲህ በኢትዮጵያ ውስጥ እስልምናና ክርስትና ያላቸውን ድንበር የዘለለ አንድነት የሚያሳይ ነው። ቄስ ሙሐባው አለማየሁ፣ አለቃ አለነ ደጀን አምባው፣ አታላይ ቢሰጠኝ፣ በሪሁን ማንደፍሮ፣ ሀጎስ በላይነህ፣ አለቃ ሳይ ተሾመ፣ ጫቅሌ አብርሃ፣ ደሳለኛ አብርሃ፣ አባዲ እምሩ፣ ብርሃን መኮንን ከተማ ደግሞ ዳኛው መስፍን፣ ምስጋናው መኳንንት፣ አብርሃ ተሾመ፣ ነጋሽ ንጉሴ፣ ጀማል ጧየ እንዲሁም ደግሞ ባህታ ተፈራ፣ ሀብታሙ ይርጋ የተባሉትን ሰዎች እንዲገደሉ ጀነራል ምግበ ተልዕኮ ሰጥተው የላኳቸው ሰዎች በቁጥጥር ስር ውለዋል ነው የተባለው። ጀነራል ምግበ ሽሬ በነበረው ስብሰባ ማጠቃለያ ላይ ሲሰጥ ይህንን ተልዕኮ የማይፈጽም ካለ እኛ እርምጃ እንወስዳለን፣ ተልዕኮ በሶስት መንገድ ይፈጸማል። የመጀመሪያው ሀገረ ትግራይ ቃል በቃል ነው፣ ሀገረ ትግራይ ትጠቅመናለች የሚል ካለ አምኖ ይመለስ፣ ያ ካልሆነ ደግሞ በገንዘብ ማባባያ ተሰጥቶት ይመለስ። በገንዘብ እና በጥቅማ ጥቅም የማይመለስ ካለ ግን በተሰጠው አቅጣጫ መሰረት እርምጃ በመውሰድ ዘመቻውን መፈጸም አለባችሁ። እኛ በኋላ ስንገባ ቃል በቃል ነገ ስንገባ ወንድሜ ነው ቤተሰቤ ነው ብላችሁ እንዳታማሩ፣ ስለዚህ ይህንን ዘመቻ ፈጽሞ የሚል አቅጣጫ ሰጥቷል ነው የተባለው። ሌላው መረጃችን እንደዚህ ወደ ደቡብ ወሎ ምዕራብ ወረዳዎች የሚወስደን ነው። ደቡብ ወሎ ምዕራብ ወረዳዎች ወግዲ ከተማ ዙሪያ 03 ቀበሌ ተብሎ በሚጠራው አካባቢ ድንገተኛ ጥቃት ተፈጽሟል። ትናንትና ምሽት 4 ሰዓት ተኩል አካባቢ ተፈጸመው ድንገተኛ ጥቃት የቀበሌው አስተዳዳሪ እና 4 የሚሊሻ አባላት ሞትና ቁስለኛ ሆነዋል። በእነዚህም የነፍስ ወከፍ መሳሪያዎች ተወስደዋል። እንደ መረጃ ምንጮቹ በአጠቃላይ ከ7 በላይ የቀበሌው ሊቀመንበር ጨምሮ የሚሊሻ አባላት ሞተዋል፣ ሌሎች ደግሞ ቆስለዋል። እንደዚሁ ደግሞ ገደል ገብተው እንደዚሁ ከጥቃቱ ለማምለጥ ሲሮጡ የነበሩም እንደዚሁ እስካሁን እየተፈለጉ ነው። የደረሰው ጉዳት በዝርዝር አልታወቀም ከነሱ አንፃር ብለዋል። ሌላው መረጃችን እንግዲህ ወደ ባህር ዳር ዙሪያ የሚወስደን መረጃችን ነው። ባህር ዳር ዙሪያ የአማራ ፋኖ በጎጃም አንደኛ ክፍለ ጦር ራዳር ከጥቅም ውጭ ማድረጉን ነው የገለጸው። ይሄ ሪፖርት እንዳለ የፋኖ ሪፖርት ነው። ራዳር ከጥቅም ውጭ አድርጌያለሁ ብሏል። በባህር ዳር ወታደራዊ ማዘዣ ለረጅም ዘመናት የምዕራብ ዕዝ ዋና መቀመጫ በነበረው መኮድ አቅራቢያ እንዲሁም ደግሞ በአየር ኃይልና በአየር ማረፊያው አቅራቢያ በተከታታይ በተፈጸመ የዲሽቃ ጥቃት ራዳር ከጥቅም ውጭ ሆኗል ብሏል። ፋኖ ጥብቅ ፍተሻ የሚደረግበት ወገልሳ መገንጠያ በፍተሻ ኬላ ላይ እንደዚሁ ጥቃት ተፈጽሞ ጉዳት ደርሷል። በትንሹ 5 ኬላ ላይ የነበሩ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። በዚህ ጥብቅ ፍተሻ ከሚደረግበት ኬላም እንደዚሁ የመንግስት ወታደሮች ለቀው ወጥተዋል። ትላንትና ግንቦት 27 ከምሽቱ ከቀኑ 10 ሰዓት ተኩል እስከ አመሻሹ 12 ሰዓት ገደማ በአካባቢው በተፈጸመው ጥቃት ነው ይሄ የደረሰው ሲል ፋኖ ገልጿል። ይህንን በተመለከተ እንግዲህ
ራዳር ከጥቅም ውጭ ስለመሆኑን በተመለከተ ከሌላ የተገለጸ የለም። የመንግስት ሰዎች በዚህ ጉዳይ ምላሽ አልሰጡም። ያው በየትኛውም ጉዳይ ላይ ምላሽ ሰጥተው እንኳን ባያውቁ ማለት ነው። ሌላው ጃዊ አካባቢ ያለውን መረጃ በተመለከተ ጃዊ ጃሂማላ ተብሎ የሚጠራው አካባቢ ሰፍሮ የነበረ የመንግስት ኃይል አካባቢውን ለቆ ወጥቷል ተብሏል። ሌላ ስምሪት ይሁን ወይ ደግሞ ለሌላ ግዳጅ የታወቀ ነገር የለም ሲሉ ነው የመረጃ ምንጮቹ የገለጹት። ሌላው ፓርቲ ነክ መረጃዎች ናቸው። እናት ፓርቲ ባልዋልኩበት የፕሮፓጋንዳ ሰለባ ሆኛለሁ ሲል ነው የጠየቀው። እናት ፓርቲ በአዲስ አበባ የፓርቲዎች የጋራ ምክር ቤት ስብሰባ ላይ ላለመገኘት ወስኛለሁ ጥቅም ስለሌለው በሚል ፖለቲካ አቋም ወስደን የወሰነው ውሳኔ እና ባልተገኘንበት ሁኔታ ኢትዮጵያ ዜና አገልግሎት ኢዚያ በኮሪደር ልማት ላይ ፓርቲው ምስጋና እንዳቀረበና የፓርቲውን አንድ አመራር ጠርቶ የተሰራው ዘገባ ስህተት ስለሆነ ለዚህ ዘገባ አስቸኳይ እርማት ይሰጥ ሲል ነው እየጠየቀው። እንግዲህ የፓርቲዎች የጋራ ምክር ቤት ከተሰበሰቡ በኋላ የተለያዩ የፓርቲ ተወካይ ነን ያሉ ሰዎች ለከንቲባዋ መወድስ ወይም ደግሞ እንግዲህ ምስጋና ሲያቀርቡ ነበር። ከዚህ ጋር በተያያዘ ትላንት መኢአድም በነገራችን ላይ ፓርቲዎቹ ያው የፖለቲካ ፍጆታ የፕሮፓጋንዳ እየተሰራባቸው መሆኑን ዘግይተው ነው እያወቁት የሚገኙት። ትላንትና መኢአድም ያወጣው መግለጫ እንደዚሁ በዚሁ አቅርቤላችኋለሁ። መኢአድ ለከንቲባዋ ሽልማት ፓርቲውን በመወከል ሽልማት የሰጡትን ግለሰብ እቀጣለሁ፣ ፓርቲው ኃላፊነት አይወስድም፣ በዚህም ለተከፉ ደጋፊዎቹና እንደዚሁ ደግሞ አባላቶቹ ይቅርታ ጠይቋል። ያው ፕሮፓጋንዳ ተሰርቶበታል በሚል ነው። ሌላው መረጃ ወደ ዓለም አቀፍ መረጃዎች የሚወስደን ነው። ከዓለም አቀፍ መረጃዎች መካከል ኤርትራ ወደ አሜሪካ ኤርትራውያን እንዳይገቡ እገዳ ተጣለባቸው የሚለው መረጃ ነው የሚገኘው። አሜሪካ ከሰኔ 2 2017 ዓ.ም ጀምሮ በ12 ሀገራት ዜጎች ላይ ማዕቀብ ጥላለች። ወደ ሀገሯ እንዳይገቡ ትዕዛዝና እገዳ በትራምፕ ፊርማ የተላለፈባቸው ሀገሮች መካከል ከአፍሪካ ቀንድ ኤርትራ፣ አፍጋኒስታን፣ ማይናማር፣ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ሃይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን እነዚህ ሀገራት ይገኛሉ ተብሏል። እነዚህ ሀገራት ለአሜሪካ ብሔራዊ ጥቅምና ለአሜሪካ ዜጎች አደጋ የደቀኑ ናቸው በሚል ነው ወደ አሜሪካ እንዳይገቡ እገዳ ተጥሎባቸዋል የተባለው። እንግዲህ በተለይ እነዚህ የተጠቀሱት ሀገራት በሀገራቸው ውስጥ ከፍተኛ የሆነ የሰብአዊ መብት ጥሰት ያለባቸውና ዜጎቻቸው የሚሰደዱ መሆናቸውን ተከትሎ ወደ አሜሪካ አይገቡም መባሉ የሰብአዊ መብት ጥሰትም የመሆን እድሉ ሰፊ ነው። እንግዲህ በዚህ ጉዳይ እና አምነስቲ ኢንተርናሽናል የሚያወጡት ሪፖርት ካለ የሚታይ ነው የሚሆነው። ሌላው የትራምፕና የሩሲያን ጉዳይ በተመለከተ ትራምፕ በሩሲያና በዩክሬን ጦርነት ላይ ተስፋ ቆርጫለሁ የሚል አስተያየት ሰጥተዋል። በአጭር ጊዜ ውስጥ ሁለቱ ሀገራት ወደ ሰላም አይመጡም ሲሉ ነው ትራምፕ የገለጹት። ትራምፕ ትናንትና ከፑቲን ጋር በስልክ ለአንድ ሰዓት ያክል ተነጋግረን ነበረ። በሰሞኑን በዩክሬን በኩል በሩሲያ ወታደራዊ ጣቢያዎች ላይ እና አየር ኃይል ላይ በተፈጸመ ጥቃት ከፍተኛ ጉዳት ያስተናገደችው ሩሲያ በዩክሬን ላይ የበቀል እርምጃ ያጸፋ እርምጃ ወስዳለሁ ብለው ፑቲን ነግረውናል። ስለዚህ ይህንን እርምጃ እንደሚወስዱ አረጋግጠው